እጅግ የምወዳችሁና የማከብራችሁ የፕሮግራሜ ታዳሚዎች እንደምን አላችሁ? እንደምን ሰንብታችኋል? ሁላችሁንም በያላችሁበት በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም የከበረ ሰላምታዬን አደርሳለሁ። ውድ ወገኖች፣ ዛሬም የዮሐንስ ወንጌልን ትምህርት እንቀጥላለን። ምዕራፍ 5 ላይ ያለነው በተለይ ደግሞ ምዕራፍ 5 ከቁጥር 17 ጀምሮ እስከ 47 ድረስ ያለው ምን ያህል ጊዜ እንደወሰደብን እናንተ መገመት ትችላላችሁ። ምክንያቱም ብዙ ኤፒሶዶች በዚህ ክፍል ላይ ሰርቻለሁኝ። ለምን? ምክንያቱም ለኔ የዮሐንስ ወንጌል የመጽሐፍ ቅዱስ ሁሉ ቅድስተ ቅዱሳን ነው። ከዮሐንስ ወንጌል ሁሉ ደግሞ ምዕራፍ 5 በተለይ ከቁጥር 17 እስከ 47 ያለው ኦልሞስት 100% ኢየሱስ ክርስቶስ ብቻውን የተናገረው ይሄ ሬድ ሌተር ባይብልስ ተብለው እንደሚባሉት ማለት ጌታ ኢየሱስ ክርስቶስ የተናገራቸውን በወንጌላት ላይ በቀይ ቀለም የሚጽፉባቸው ማለት ነው። ሬድ ሌተር የሆነ ማለት ሙሉውን ጌታ ኢየሱስ ክርስቶስ የተናገረው ደግሞም ጌታ ኢየሱስ ክርስቶስ መናገሩ ብቻ አይደለም፣ ነገር ግን ስለ አምላክነቱ፣ ስለ እግዚአብሔርነቱ፣ ስለ መለኮትነቱ ከአብና ከመንፈስ ቅዱስ ጋር እኩል ሆኖ የሚመለክ መሆኑን በጣም ፍንትው አድርጎ ግልጽ አድርጎ የተናገረበት ክፍል ቢኖር ይሄ ክፍል ነው። ለዚህ ነው ትኩረት ልንሰጠው የሚገባው። ስለ ነገረ ክርስቶስ፣ ስለ ትምህርተ ክርስቶስ ወይም ክሪስቶሎጂ እንደዚህ ክፍል ያለ በጣም ጥልቀት ያለው ሌላ ክፍል የምናገኝ አይመስለኝም። ለዚህ ነው እኔም ትልቅ ትኩረት የሰጠሁት። እንደምታስታውሱት ጌታ ኢየሱስ ክርስቶስ አንድ ነገር አደረገ። ምዕራፍ 5 ላይ ከቁጥር 1 ጀምሮ የተመለከት ነው። ወደ አንድ የሰሊሆም መጠመቂያ ቦታ ሄዶ በሽተኞች ፈውስ ተጠባብቀው የሚቀመጡበት ቦታ ነው፣ የሚተኙበት ቦታ ነው። ከብዙ ሕሙማን መካከል መርጦ አንድ ሰው ብቻ ፈወሰ። 38 ዓመት ሙሉ ሽባ ሆኖ በዛ ተኝቶ የነበረውን ሰው። ለምን ያንን ሰው ብቻ መረጠ? ደግሞም ከቀናት ሁሉ ያንን ለማድረግ 7 ቀናቶች አሉት። በዚያ ደግሞ በሽተኞቹ ሁሌም አሉ። ነገር ግን የሰንበትን ቀን መረጠ። መነጋገሪያ ለመፍጠር ነው ጌታ ኢየሱስ ክርስቶስ ይህንን ያደረገው። ሆን ብሎ ነው። ለምን ያንን ሰው ካላችሁኝ፣ ያ ሰው ከሞቱት በላይ ካሉት በታች የሆነ ሰው ነው። ስለዚህ እሱን በማስነሳት ወደፊት ትንሣኤ እንዳለ ለማሳየት ፈልጎ ነው። እንደገናም ደግሞ በሰንበት ቀን ያደረገው አልጋህንም ተሸከመ ሂድ ያለው መነጋገሪያ እንዲፈጠርና እርሱ ማን መሆኑን በግልጽ ለማስረዳት ስለፈለገ ነው። ኦኬ፣ በእነዚህ ክፍሎች ላይ በተለይ ደግሞ ከቁጥር 17 ጀምሮ እስከ 27 እስከ 29 ድረስ ያደረገው የሰጠው ክሌም ወይም ደግሞ እንዲህ ነኝ እኔ ብሎ ያላቸው ነገሮች ከዚህ ቀደም እንዳየናቸው በጣም ግዙፍ ክሌሞች ናቸው ወይም እኔነቶች ናቸው። ስለ ራሱ የተናገራቸው ነገሮች በጣም ከባዶች ናቸው። ማለት ለየትኛውም አይሁዳዊ ጭንቅላት እዚህ ጋር እኮ ዝም ብሎ ተራ የአይሁድ ህዝብ አይደለም ያለው። አይሁድም ብሎ ሲል መጽሐፍ ቅዱስ የአይሁድ ህዝብ ተወካዮች ወይም መሪዎች ማለቱ ነው። መሪዎቹ ናቸው በዚህ ስፍራ ያሉት። ለነሱ ነው እንዲህ ያላቸው። ማይ ግድነስ፣ በጣም ለአይሁድ ከባባድ ክሌሞች ላይ ያደረገው። በነገራችን ላይ እነሱ ምንም እንኳን መሲሁን የሚጠብቁ ቢሆኑም፣ መሲህ ይመጣል ብለው የሚጠብቁ ቢሆኑም ስለ መሲሁ ከብሉይ ኪዳን መጽሐፍት የሚረዱት ነገር ያላቸው ቢሆኑም ነገር ግን
በዚህ መልኩ መሲሁንም አይረዱትም፣ በዚህ መልኩ አይጠብቁትም። መሲሁ አምላክ ነው ብለው አይጠብቁም። መሲሁ ሰው ነው ብለው ነው የሚያስቡት። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ቦታ የነገራቸው ነገር ናላ የሚያዞር ነው። እነሱም ደግሞ ጊዜ ያልፈጀባቸውም ሊገድሉት ነው የፈለጉት። ምክንያቱም በሃይማኖታቸው የመጨረሻውን ብላስፌሚ ወይም ስድብ እንደተናገረ ነው የወሰዱት። አሁን ዛሬ የምናየው ከቁጥር 30 ጀምሮ እስከ 47 ያለው ጌታ ኢየሱስ ክርስቶስ እነዚህን ግዙፍ የሆኑ ክሌሞችን ካቀረበ በኋላ እንዲሁ ዝም ብሎ አልተዋቸውም። በዚህ ክፍል ስለ ምስክሮች ነው ያነሳው። ምስክሮች አሉኝ። እነዚህ ከላይ ያልኳቸው ነገሮች ዓለማትን ካለመኖር ወደ መኖር ከአባቴ ጋር ያመጣሁ ነኝ፣ አብሬ ምሰራ ነኝ፣ ገና ሙታንን አስነሳለሁ፣ ሙታኑ ሊነሳሉ፣ ገና እፈርዳለሁ፣ ሰዎች አብን እንደሚያከብሩት እኔንም ያከብሩኛል፣ በመጨረሻው ምፈርደው እኔ ነኝ፣ ፍርድን ሁሉ ለእኔ ሰጥቷል፣ በራሴ ህይወት አለኝ። በጣም የሚገርሙ ክሌሞች አድርጓል። ግን እንዲሁ ዝም ብላችሁ መኑ፣ እንዲሁ ዝም ብላችሁ ተቀበሉ አላለም። ምስክሮች አሉ። ተመልከቱ፣ የዮሐንስ ወንጌል ከምዕራፍ 1 እስከ 22 ያለው መልእክት በሙሉ ዓላማው በምዕራፍ 20 ቁጥር 30 እና 31 ላይ ግልጽ ሆኖ ተቀምጧል። ምንድን ነው የሚለው? ኢየሱስም በዚህ መጽሐፍ ያልተጻፉ ብዙ ምልክቶችን በደቀ መዛሙርቱ ፊት አደረገ። ያልተጻፉ ነገር ግን ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲሆንላችሁ ይህ ተጽፏል። ስለዚህ የተጻፈው ሰዎች እንዲያምኑ ነው። ምክንያቱም ካላመኑ ሕይወት ሊያገኙ አይችሉም። ስለዚህ ሕይወት ያገኙ ዘንድ እንዲያምኑ ነው። እንዲያምኑ ደግሞ የሚያግዛቸው ምልክቶች ተሰጥተዋቸዋል። በቂ ምልክቶች። አሁን ደግሞ እዚህ ጋር ጌታ ኢየሱስ ክርስቶስ ምን እያቀረበ ነው? ምስክሮች አሉኝ እያለ ነው። እንዲያውም የሚጠቅሰው የአይሁድን ሕግ ነው። ምክንያቱም በአይሁድ ሕግ አንድ ሰው ስለ ራሱ ብቻውን የሚመሰክረው ምስክርነት ተቀባይነት አይኖረውም። ቢያንስ ምስክር በሁለት ወይም በሶስት አፍ ይጸናል ይላል ሕግ፣ የሙሴ ሕግ። ስለዚህ ጌታ ኢየሱስ ክርስቶስ የነሱን ሕግ ጠቅሶ ነው እኔ ስለ ራሴ የመመሰክረው ብቻ አይደለም፣ ነገር ግን ምስክሮች አሉኝ ብሎ ስለተናገረው ነገር ከላይ ክሌም ስላደረጋቸው ነገሮች በሙሉ ምስክሮች እንዳሉት የተናገረበት ክፍል ነው። ተመልከቱ፣ ጉዳዩ ቀላል አይደለም። ምክንያቱም እነዚህን ኢየሱስ ክርስቶስ በዚህ ስፍራ ነኝ ያላቸውን ክሌም ያደረጋቸውን ነገሮች ማመንና አለማመን የምርጫ ጉዳይ አይደለም። የሞት ወይም ሕይወት፣ የዘላለም ጥፋት ወይም የዘላለም ድነት፣ የብርሃን ወይም የጨለማ፣ የኃጢአት ወይም የጽድቅ፣ የነፃነት ወይም የኩነኔ መወሰኛ ነው። ስለዚህ ለመዳን የዘላለምን ሕይወት ለማግኘት ወሳኝ ጉዳይ መሆኑን ጌታ ኢየሱስ ክርስቶስ በዚህ ስፍራ ተናግሯል። ስለዚህ ይሄንን ደግሞ ለማመን እንዲሁ አይናችሁን ጨፍናችሁ እመኑ፣ በቃ እንዲሁ ተቀበሉ ሳይሆን በቂ ከበቂም በላይ ምስክሮች እንዳሉ ጌታ ኢየሱስ ክርስቶስ ሲያሳይ እናያለን። እስቲ እናንብበው ከቁጥር 30 ጀምሮ። እኔ ከራሴ አንዳች ላደርግ አይቻለኝም፣
እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ ትክክል ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም። ከእናንተ ሕግ አንጻር ማለቱ ነው። እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። ጌታ ኢየሱስ ክርስቶስ በሕጋችሁ አንድ ሰው ስለ ራሱ የሚመሰክረው ምስክርነት በቂ እንዳልሆነ ይታወቃል። እኔም በሱ ነው የመጣሁባችሁ። የስ በቂ አይደለም። እንደ አንድ ተጠያቂ የራሴ ምስክር ልሆን አልችልም። ምስክሮች አሉ። እስቲ ያቀረባቸውን 4 ምስክሮች እንመልከት። አንደኛ ዮሐንስ፣ መጥምቁ ዮሐንስ፣ አይሁድ በነብይነቱ የተቀበሉት፣ ብዙዎች ወደ እሱ ሄደው በጥምቀቱ የተጠመቁት፣ ንስሐ የገቡት፣ ምናልባት እንዲያውም ክርስቶስ ሊሆን ይችላል ብለው በመጽሐፉ መግቢያ ላይ ምዕራፍ 1 ላይ ታስታውስ እንደሆነ አንተ ክርስቶስ ነን ብለው እንዲጠይቁት አይሁድ ካህናትን ወደ እርሱ እንደላኩ፣ የካህናት አለቆችን እንደላኩ አይተናል። ስለዚህ ዮሐንስን ያነሳል። ምንድን ነው የሚለው? እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህን እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበረ፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። ኦኬ፣ ዮሐንስን ምስክር ጠርቷል ጌታ ኢየሱስ። ግን ዮሐንስን የምጠራው ለእኔ አይደለም፣ ለእናንተ ስል ነው። ምክንያቱም ዮሐንስን አይታችሁታል፣ ዮሐንስን ሰምታችሁታል፣ የአገልግሎቱ ምስክሮች ናቸው። ስለዚህ ለእናንተ የዮሐንስ ምስክርነት ይጠቅማችኋል ብሎ ዮሐንስ ወንጌላዊው ምዕራፍ 1 እና 2 ላይ በተለይ ምዕራፍ 1 ላይ በጣም በስፋት እስከ ምዕራፍ 3 ድረስ የዮሐንስን ምስክርነት አበክሮ ነግሯል እንዲያምኑ። እኔ አምላክ ስለሆንኩኝ ከሰው ምስክር አልቀበልም። የሰው ምስክር አይደለም ማቀርበው፣ አምላካዊ ምስክር ነው ማቀርበው፣ አምላክ ስለሆንኩኝ። ነገር ግን ለእናንተ እሱ የሚነድና የሚያበራ መብራት ነበረ። ለምንድን ነው ጌታ ኢየሱስ ክርስቶስ ይህንን ያለው? ምክንያቱም በኢየሱስ ክርስቶስና በዮሐንስ መካከል ያለውን ልዩነት እያሳየ ነው። ወንጌላዊውም ይህንን አሳይቷል። ምዕራፍ 1 ላይ ታስታውሱ እንደሆነ ቁጥር 6 ላይ ምዕራፍ 1 ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ብርሃን አልነበረም ይለናል። ከዛስ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀው። ኦኬ፣ ተመልከቱ። ወንጌላዊው ምን ብሎናል? ኖ እሱ ብርሃን አልነበረም፣ ስለ ብርሃን ሊመሰክር ነው የመጣው አለ። ስለዚህ ጌታ ኢየሱስ ክርስቶስ ደግሞ እዚህ ጋር ምን አለ? እሱ የሚነድና የሚያበራ መብራት ነበር። 2 አይነት መብራት አለ በዛን ዘመን የዛሬ 2000 ዓመት የሚታወቅ። አንደኛው ማታ ማታ የሚያበሩት ከጧፍ ከወይራ ዘይት ወይም ከተለያየ ነገር የሚሰራ ቀንዲል የሚባል መቅረዝ የሚባል መብራት አለ። ሰው ሁሉ የሚጠቀመው፣ ምክንያቱም ያን ጊዜ ኤሌክትሪክ የለም። ስለዚህ ሁሉ የሚጠቀመው ማታ ላይ እሱ ነው። በማታ የሚያበሩት መብራት አለ። ነገር ግን ያን መብራት የሚጠቀሙበት ለማታ ብቻ ነው። ጠዋት ፀሐይ ስትወጣ ለሰው ሁሉ የሚያበራው መብራት ብርሃን ሲመጣ፣ ለዓለም ሁሉ ሲመጣ ያንን ጧፍ ያጠፉታል፣ ያንን መቅረዝ ያጠፉታል፣ ያንን ቀንዲል፣ ያንን ኩራዝ ያጠፉታል። ምክንያቱም ይሄኛው እየነደደ ነው የሚያበራው፣ ያ ግን በራሱ ነው የሚያበራው። ስለዚህ መጥምቅ ዮሐንስን በቀንዲል
ኩራዝ በመቅረዝ መስሎ እርሱ ግን ፀሐይ እንደሆነ የዓለም ብርሃን እንደሆነ ያሳየበት። ግን ቢሆንም ምንም እንኳን ጨለማውን ሁሉ የሚገፍ ብርሃን ባይሆንም ግን ለእናንተ ለእስራኤል ቤት ግን የሆነ ብርሃን ሰጥቷችኋል። ያ ብርሃን ደግሞ እኔን እንድታዩ፣ እኔን እንድታውቁ፣ እኔን እንድታምኑ የሚያስችላቸው። ምክንያቱም መንገድ ጠራጊ ነበር፣ ስለ ብርሃን ሊመሰክር የመጣ ነበር እንጂ እሱ ራሱ ብርሃን አልነበረም። ስለዚህ እሱን አንድ ምስክር ይጠራል። ከዛ በኋላ ይቀጥልና ግን ዋናው የኔ ምስክር ብሎ ይላል ቁጥር 36 ላይ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ልፈጽመው የሰጠኝ ስራ፣ ይህ የማደርገው ስራ አብ እንደላከኝ ስለ እኔ ይመሰክራልና። ሁለተኛ ምስክር ያቀረበው የሚሰራውን ስራ ነው። ይህ ስራ ሲል የትኛውን ነው? ወደ ኋላ ሄደን አንዱን ስራ ብንመለከት፣ በቅርብ የነበረውን ስራ ብንመለከት ያንን 38 ዓመት ሙሉ ሽባ የነበረውን ሰው በድምፁ ብቻ በቃሉ ብቻ ተነሳና አልጋህን ተሸክመ ሂድ በማለት ፈውሶታል፣ ሙሉ ጤና አድርጎታል። ይሄን ስራ ነው የሚጠቁማቸው። ተመልከቱ፣ ይሄ ስራ አብ እንደላከኝ ይመሰክራል። ስለዚህ የምለውን ስለ እኔ ያልኩትን ነኝ ያልኩትን ሁሉ መሆኔን ማረጋገጫ ነው። ዮሐንስም ቅድም እንደነገርኳችሁ በምዕራፍ 20 ቁጥር 30 እና 31 ላይ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ ነው፣ ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ እንዲያምኑ አምነውም በስሙ ሕይወት እንዲያገኙ ምልክት ብሎ ያቀረበው እነዛን ሰባቱን ተአምራቶች። 7 ተአምራቶች አሉ በዚህ መጽሐፍ ውስጥ። 7 ደግሞ እኔ ነኝ ወይም እኔ ነኞች አሉ። አይ አም ዛት አይ አም። ይሄ እግዚአብሔር ስም ነው፣ የመለኮት ስም ነው። ለሙሴ በኮሬብ ተራራ ላይ በተገለጠለት ጊዜ እግዚአብሔር የእስራኤል ልጆች ማን የላከኝ ብለው ቢሉ ማን ልበላቸው ሲል እኔ ነኝ ብሎታል። ስለዚህ 7 እኔ ነኞች አሉ፣ 7 ምልክቶች አሉ። እነዚህን ስራዎች ነው የሚለው። በተለይ ግን ይሄኛው በቅርቡ ያለውን አሁን መነጋገሪያ ርዕስ የሆነውን ይህንን ሰው ማስነሳቱን እያለ ነው። ስለዚህ ሁለተኛ ምስክር ይጠራል ማለት ነው። ከዛ ይቀጥልና ምን ይላል? ቁጥር 37 ላይ የላከኝ አብም እርሱ ስለ እኔ መስክሯል፣ ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። በሶስተኛ ደረጃ ያመጣው ምስክር አብን ነው። ለምንድን ነው በሶስተኛ ደረጃ ያመጣው? ለሱ ለጌታ ለኢየሱስ ክርስቶስ አንደኛ ነው። ምክንያቱም አንደኛ መሆኑን ለማሳየት ቁጥር 32 ላይ ምን ብሏል? ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ ብሎ እርሱ እያለ የሚለው አብን ነው። ነገር ግን ለእናንተ ስል ማለት እነሱ ግን አብን አያውቁም። አለማወቅ ብቻ አይደለም። ትዝ ይላችሁ እንደሆነ በዮርዳኖስ ወንዝ ጌታ ኢየሱስ ክርስቶስ በዮሐንስ እጅ በተጠመቀበት ጊዜ ከውሃ ሲወጣ ሰማያት ተከፍተዋል፣ ድምፅም ከሰማይ መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጥቷል። ነገር ግን ያ ክፍል እንደሚነግረን ሄዳችሁ ብታዩት ያንን ድምፅ የሰማው ዮሐንስ ብቻ ነው። ዮሐንስ ብቻ ነው። ስለዚህ ድምፁንም አልሰሙም፣ ምንም መልክም አላዩም። ለነገሩ መልክም ሊያዩ አይችሉም፣ ምክንያቱም እግዚአብሔርን ያየው አንድስ እንኳን የለም። ስለዚህ ስላላዩት ስላልሰሙት ለነሱ ከሶስተኛ ደረጃ ከተቀመጠው ከአብ ምስክርነት ይልቅ
ከዚያ ከመጣው ድምፅ ይልቅ የዮሐንስ ምስክርነት በአንደኛ ደረጃ ሊቀመጥላቸው ይችላል። ምክንያቱም የቅርብ ጊዜ ትዝታ ነው፣ ያዩት ነው፣ የሰሙት ነው። ሁለተኛ ደግሞ ይሄ አሁን ጌታ ኢየሱስ ክርስቶስ የሚያደርገው ስራ ወይም ምልክቶቹ ምስክሮች ሊሆኑ ይችላሉ። ምክንያቱም አሁን ያዩዋቸው ነገሮች ናቸው። ከዚያ ግን በአራተኛ ደረጃ የሚያነሳላቸው ምስክር አለ። ቁጥር 39 ላይ እናንተ በመጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ወገኖቼ ይሄ ክፍል የተሞላው ምስክር በሚለው ቃል ነው። ቢያንስ ወደ 12 ጊዜ ምስክር የሚለው ቃል ተደጋግሞ ተጽፏል። ምስክር የሚለው ቃል ማርቴሪዮ የሚል የግሪክ ቃል ነው። ማርቴሪዮ ይሄ ቃል ማርቲር ወይም ሰማዕት የሚል የእንግሊዝኛ ቃል ሆኖ በእንግሊዝኛ ተወርሷል። ስርወ ቃሉ ግሪክ ነው። ግሪኩ ደግሞ ማርቴሪዮ ማለት ምስክር ማለት ነው። እውነተኛ ምስክር፣ ታማኝ ምስክር ማለት ነው። እኔ እንደው ገረመኝና እንዴት ነው እንግሊዝኛ ማርቲር የሚለውን ከግሪኩ ወስዶ ማርቴሪዮ ከሚለው ወስዶ እንዴት ነው ሰማዕት ለማለት የተጠቀመበት ብዬ መረመርኩኝ። ያገኘሁት ምንድን ነው? እስከ ተወሰነ ዘመን ድረስ ምናልባት እስከ 3ኛው ክፍለ ዘመን ድረስ ማርቲሪዮ የሚለው ቃል የግሪክ ቃል ምስክር ማለት ብቻ ነበር። እውነተኛ ምስክር፣ ታማኝ ምስክር። ነገር ግን ምን ሆነ? በሮማን ዘመን ክርስቲያኖች በጣም በሚሰደዱበት ዘመን ከተከሰሱ በክርስትናቸው በሕዝብ ፊት ሌጋሊ በፍርድ ፊት እንዲመሰክሩ ይጠየቃሉ። ቄሳር ነው ጌታ ወይስ ኢየሱስ ነው ጌታ እንዲሉ እንዲመሰክሩ፣ እንደገናም ደግሞ ኢየሱስ ክርስቶስን እንዲክዱ ይጠየቃል። በዚያን ጊዜ ኢየሱስ ጌታ ነው ብለው ከመሰከሩ፣ እውነቱን ማለት ነው ከመሰከሩ ይገደላሉ። ስለዚህ ሲመሰክሩ ስለሚገደሉ ሰማዕት ሆኑ ማለት ነው። ስለዚህ ምስክር፣ እውነተኛ ምስክር፣ ታማኝ ምስክርና ሰማዕት የሚለው አንድ ላይ ሄዱ ማለት ነው። ስለዚህ እንግሊዝኛው ያንን ወርሶ ዛሬ ማርቲር ወይም ደግሞ ሰማዕት ለእምነቱ የሞተ ለእምነቱ የተገደለ ለዋጋ ላለው ለከበረ ለሚያምንበት ነገር የሞተ ተብሎ ሰማዕት ይባላል። ስለዚህ ይሄ ክፍል በጣም ስለ ምስክር አብዝቶ የሚናገር ነው። አራተኛ እና የመጨረሻ ምስክር ሆኖ የቀረበው ቅዱሳት መጽሐፍት ናቸው። ስክሪፕቸር ነው። እናንተ መጽሐፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በልባችሁ በራሳችሁን እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በርሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑ እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ስለዚህ በዚህ ስፍራ ጌታ ኢየሱስ ክርስቶስ በአራተኛ ደረጃ ያነሳውና ትልቅ ሽፋን የሰጠው ምስክር ቅዱሳት መጽሐፍት ናቸው። አዎ ሙሴ ስለ ኢየሱስ ክርስቶስ መስክሯል። ገና ዘፍጥረትን ሲጽፍ ሙሴ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ሄዳችሁ ብትመለከቱ የእግዚአብሔርን እርግማን በእባብ ላይ ሲጽፍ ባንተና በሴቲቱ በዘሯና በዘርህ መካከል ጠላትነት አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ አስቀድሞ የጻፈ ሙሴ ነው። ከዚያም ደግሞ በዘዳግም ውስጥ ከወንድሞቻችሁ መካከል ነቢይ አስነሳላችኋል፣ እርሱን የማትሰማ ነፍስ ሁሉ ትጠፋለች
ብሎ አስቀድሞ ተናግሯል። በብዙ በልዩ ልዩ መንገዶችም ሙሴ በመጽሐፍት ውስጥ መስክሯል። ስለዚህ መጽሐፍ አላችሁ፣ ምስክር አላችሁ ብሎ ነው የሚላቸው። እንግዲህ ተመልከቱ፣ መጥምቁ ዮሐንስ ምስክር፣ ጌታ ኢየሱስ ክርስቶስ የሚሰራው ተአምራትና ምልክት ስራው ምስክር፣ ራሱ አብ እግዚአብሔር አብ ምስክር፣ እንደገናም ደግሞ ቅዱሳት መጽሐፍት ምስክር ናቸው። ወገኖቼ ክርስትና እንዲሁ እመን በቃ እንዲሁ ተቀበል፣ ዓይንህን ጨፍነህ ተቀበል የሚባል እምነት አይደለም። በምስክር ነው፣ በማስረጃ ነው። በቅርቡ አንድ ታዋቂ ሰው በሶሻል ሚዲያ ላይ ሲናገር ሰማሁት። እንግሊዝ ውስጥ የሚኖር ሰው ነው። ምን አለ? ለምን እንዳመንኩ ታውቃላችሁ? እኔ ክርስትናን ለምን እንዳመንኩ፣ ክርስቶስን ለምን እንደተቀበልኩና ይሄን ክርስትና መንገድ ለምን እንደምሄድ ታውቃላችሁ አለ። እኔ ሞኝ ስለሆንኩ አይደለም፣ ነገር ግን አሳማኝ ነገር ስላገኘው ነው። ምሳሌ ልስጣችሁ። ቆይ በመንገድ እየሄዳችሁ ነው። እየሄዳችሁ የሆነ ቦታ ላይ ስትደርሱ መንገዱ ለሁለት ተከፈለ፣ መንታ መንገድ ሆነ። ከዛ በኋላ በየት እንደምትሄዱ ተቸገራችሁ እና በሁለቱም በኩል የቆሙ ማለት ሰዎች አገኛችሁ። አንደኛው በህይወት ያለ ሰው ነው፣ አንደኛው የሞተ ሰው ነው። ታዲያ አቅጣጫ የምትጠይቁት ወደ እንትን የሚያደርሰኝ የትኛው ትክክለኛ መንገድ ብላችሁ አቅጣጫ የምትጠይቁት የሞተውን ሰው ነው ወይስ ደግሞ በህይወት ያለውን ሰው ነው? ምንም ጥያቄ የለውም። በህይወት ያለውን ሰው ነው የምትጠይቁት። እሱ የሚላችሁን ነው የምትከተሉት። አዎ በዓለም ላይ ያሉ ሃይማኖቶች ሁሉ መሪዎቻቸው፣ ጀማሪዎቻቸው፣ ጸሐፊዎቻቸው፣ ደራሲዎቻቸው በሙሉ ሞተዋል። ነገር ግን ይህ ክርስትና ግን የዚህ እምነት ራስና ፈጻሚው ጀማሪና ፈጻሚው ኢየሱስ ክርስቶስ ግን ሞትን አሸንፎ ተነስቷል። መነሳቱ ደግሞ በምስክሮች ተረጋግጧል። 12 ምስክሮች መነሳቱን አረጋግጠዋል። ስለዚህ ማንን ነው የምጠይቀው? የማንን መንገድ ነው የምከተለው? የማንን ምሪት ነው የምከተለው? በህይወት ያለው ወገኖች። እነዚህ ሰዎች ግን ይሄ ሁሉ ሆኖ አላመኑም። እጅግ በጣም የሚያሳዝን ነው። ያላመኑበትን ምክንያት ጌታ ኢየሱስ ክርስቶስ ሲናገር እናንተ ዮሐንስ እንኳን መጥቶ ሲነግራችሁ ጊዜያዊ ደስታ ነው ከሱ ያገኛችሁት፣ ጊዜያዊ ጥቅም ነው እንጂ በዘላቂነት የሚናገረው ልትሰሙት አልወደዳችሁም። ምክንያቱም ለጥቂት ጊዜ ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ይላል። እነሱ የጥቂት ጊዜ ደስታን እንጂ ዘላቂውን አልፈለጉም። አንደኛው ምክንያት እሱ ነው። ሁለተኛ ደግሞ ቃሉ በውስጣችሁ የለምና ልታምኑኝ አትችሉም ይላቸዋል። ቁጥር 33 እስከ 35 ከዛ ደግሞ ይቀጥልና የእግዚአብሔር ፍቅር በውስጣችሁ የለም፣ ስለዚህ ልታምኑኝ አትችሉም። አራተኛ እናንተ እርስ በርስ የምታገኙት የምትቀባበሉትን ክብር እንጂ ከአንዱ ከእግዚአብሔር የሆነውን ክብር አትፈልጉም። አምስተኛ መጨረሻ ላይ መጽሐፍትን አታውቁም፣ ስለዚህ ልታምኑ አትችሉም ብሎ ይላቸዋል። ወገኖቼ ክርስትና በዘፈቀደ የሚታመን ሳይሆን በምስክር በማስረጃ በቂ አይደለም፣ ከበቂ በላይ። ምክንያቱም 2 ወይም 3 ምስክር ነው የሚለው ሕጋቸው። ጌታ ኢየሱስ ክርስቶስ 4 ምስክሮች ደረደረላቸው። ዮሐንስን የሚሰራውን ታንጀብል የሆነ ተጨባጭ ስራ፣ እግዚአብሔር አብን ደግሞ በእጃቸው ያለና እንድንበታለን ብለው የሚመኩት የሚያነቡት የሚያገላብጡት ቅዱሳት መጽሐፍት። ወገኖቼ ዛሬም ኢየሱስ ክርስቶስ ስለ ራሱ ያለው ጌትነቱ፣ አምላክነቱ፣ አዳኝነቱ፣ ሕይወትነቱ፣ ፈራጅነቱ በመጨረሻም ደግሞ ሙታንን የሚያስነሳ በድምፁ ሙታንን የሚቀሰቅስ መሆኑን የማያልፍ ዘላለም ሕይወትን የሚያጎናጽፍ የሚያወርስ መሆኑን በቂ ምስክር አለ ወንድሜ፣ በቂ ምስክር አለሽ እህቴ። ስለዚህ በኢየሱስ ክርስቶስ እንመን። ያመንን ደግሞ እርግጠኞች የሆንን ይሄንን መዳን በሕይወታችን የተለማመድን እንመስክር። ምክንያቱም እርሱን ማመንና አለማመን፣ ማንነቱን መቀበልና ለመቀበል የሕይወትና የሞት ጉዳይ ነው።
ውድ ወገኖች በነበረን ጊዜ እንድትጠቀማችሁ እንድትባረካችሁ አምናለሁ። ይህ ለሌሎች ለብዙዎች እንዲደርስ ሼር እንድታደርጉ ደግሞም በተለይ በዩቲዩብ ላይ የምትመለከቱ አንዳንዶቻችሁ ኤልሻዳይ ቴሌቪዥን ላይ ነው የምትመለከቱት። በዩቲዩብ ላይ የምትመለከቱ ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ ኮሜንት እንድታደርጉ እንደገናም ደግሞ የደወል ምልክቱን እንድታበሩ በጌታ ፍቅር ጠይቃችኋለሁ። ለብዙዎች አድርሱት። ቃሉ ይሩጥ፣ የሚድኑትም ይብዙ። በሚቀጥለው እስክንገናኝ በዚሁ ሰናበታችኋለሁ። ደህና ቆዩ።